ስለ መላእክት ስለ ቅዱሳን ስለ ሌሎች ገድላ ገድል እየሰማ ባደገ ፋሚሊ ውስጥ ብድግ ብለ ከእንቅልፍ እንደነቃ ሰው ኢየሱስ ጌታ ነው ብትል ብጥብጥ ይነሳል። የኦርቶዶክስ ቤተክርስቲያንን ማዋረድ፣ መስደብ፣ ቅዱሳንን ማጣጣል ጴጥሮስ ምንድነው እሱ ጴጥሮስ ገብርኤል ምንድነው ተላላኪ ነው የሚሉ ንግግሮች፣ እነዚህ ንግግሮች መታረም ያለባቸው ናቸው። ፕሮቴስታንቱ ጋር የሚደረድሩት እጅግ ብዙ ነገር አላቸው እናውቃለን። ይሄን ብታረግ ኃጢአት ይቀልልሃል፣ ይሄንን ብትሰራ በዚህ መንገድ ጥሩ ትሆናለህ፣ ይሄንን ብታረግ ያን ብታረግ በጣም ብዙ የሚደረድሩት ነገር አላቸው። እኔ ኦርቶዶክስ ሆን አንተ ያመንከው ኢየሱስ ሰይጣን ነው ተብያለሁ። ኦርቶዶክስ ሆንኩት እሱ ማምኖን ኢየሱስ ይዤ ነው የገባሁት። እሱ ኢየሱስን ይዤ ነው የገባሁት። ለምን እዛ ሆነ አልቀጠልክም ብትለኝ እዛ መለያየት አለ፣ ጥል አለ፣ ክርክር አለ። ስለዚህ እኔ ፍሬያማ መሆን እፈልጋለሁ። ግንዱ ላይ ሆኜ ፍሬያማ መሆን እፈልጋለሁ። ወንድሜ መቆረጥ አልፈልግም። መች እንደምቆረጥ አላውቅም። የጠቅላይ ሚኒስትሩ ባለቤት ቀዳማዊት እመቤት ወይዘሮ ዝናሽ ታያቸው እጅግ አስደንጋጭ የሆነ መልእክት አስተላልፈዋል። እግዚአብሔር ዮሴፍን እንደሚያነክሰው ስነግረው የ17 ዓመት ልጅ ነበረ። ግን እግዚአብሔር የነገረው አስደናቂ ነገር ሊሆን የተከተሉት 2 አስርት ዓመታት በውጣ ውረድ የተሞሉ ነበሩ። ያቺ የመጨረሻዋ ቀን ግን ሌላ ነበረች። ጠዋት ስነጋ ዮሴፍ እንዳለፉት 2 አስርት ዓመታት ቆይታው ያው ነበረ። በአስደናቂ ሁኔታ ግን ጠዋት እስር ቤት የነበረው ዮሴፍ ከሳት የአገሪቱ መሪ ሆኗል። መሽቶ ቢነጋ ቀናት ወራት ቢቆጠሩ እንኳን እግዚአብሔር ለሚወዱት አንዴ የተናገረውን ነገር ሳይፈጽም አይተውም። በእኛ ህይወት ለዘላለም ይሰራዋል። ነገርን ሲቀይር የሌላ ፍቃድ ሊያስቆመው ሊከለክለው የማይችል ስምና ስልጣን ያለው በሰማይ በምድር ጌታ ኢየሱስ ክርስቶስ ብቻ ነው ሲሉ ነው ክብርት ቀዳማዊት እመቤት ወይዘሮ ዝናሽ ታያቸው ይህንን መልእክት ያስተላለፉት። ወደ ወጣችሁበት ስትመለሱ ይህንን ግን አትርሱ። እነሆ ዛሬ ደግሞ በፕሮቴስታንት ቤተክርስቲያን ውስጥ አገልጋይ የነበረ በቲክቶክም ከ2 ዓመት በላይ የቅበተ እምነት ስራ ሲሰራና ከኦርቶዶክሳውያን ወጣቶች ጋር ሲከራከር እንደቆየ የተነገረለት ደምረው ወልደ የተባለ ጎልማሳ ወደ ኦርቶዶክስ ክርስትና በይፋ የመቀላቀሉ ዜና የማህበራዊው ሚዲያ ሌላኛው ትኩስ ዜና ሆኗል። ትውልዱ ወደ ኦርቶዶክስ እየጎረፈ ነው የሚል የተጋነነ ርዕስ በተሰጠው ቪዲዮ ላይ ጎልማሳው በሳቅ እየተፍለቀለቀ ደስታውን ሲገልጽ ይታያል። ወደ ሁሉ ስለዚሁ ሰሞነኛ ተመላሽ ስለሆነው በሌላኛው ቪዲዮ ደግሞ ካህናት ከፍተኛ አቀባበል ሲያደርጉለት ወደ ኦርቶዶክሳዊት ሃይማኖት መመለሱን የሚያጸና ሃይማኖታዊ ስርዓት ሲፈጽሙለት ይስተዋላል። ባጭሩ በዚያ ቤት ሰርግና ምላሽ ሆኗል። ሁሌም እንደምለው ከእናት ቤተክርስቲያናቸው ወጥተው ቆይተው ተመልሻለሁ የሚሉን ወገኖች የወጡበት ምክንያት የሌላ ነገር ሳይሆን ያስተምሮ ዝንፈት ከነበረም ያም ተስተካክሎ ካገኙት በመመለሳቸው እስማማለሁ። ዋናው ጉዳይ የምንጠራበት ክርስቲያናዊ ተቋም ሳይሆን የምንድንበት እውነትና የምንሄድበት መንገድ ኢየሱስ ክርስቶስ መሆኑ መረጋገጡ ላይ ነው። ከአባ ለብሶ በእጁ መጽሐፍ ቅዱስ የያዘው ወንድማችንም በአንድ ወቅት ከኦርቶዶክስ ቤተክርስቲያን ወጥቶና ሌላ ቦታ ሰነባብቶ ከጥቂት ዓመት በፊት ወደ ወጣበት የተመለሰ ነው። ከዚያ ከመውጣቱ አስቀድሞ የታወቀ ሰባከ ወንጌል፣ የስብከተ ወንጌል ኃላፊና የሊቃውንት ጉባኤ ሰብሳቢም ነበር። ዛሬ በአደባባይ ማርያም የዓለም ቤዛ አይደለችም ብለው ያንን ቤት ካናወጡት አቡነ ገብርኤል በፊት አንድ የታወቁ የቅኔ መምህርም ማርያም ቤዛዊት ዓለም ልትባል አትችልም ብለው በማስተማራቸው ቅኔ በመቀኘታቸው ምክንያት ተከሰው በሊቃውንት ጉባኤ ፊት ቀርበው ሳለም እርሱ የሊቃውንት ጉባኤው ሰብሳቢ ነበር። መምህሩ ሐሳባቸውን እስኪለውጡ ድረስ ደሞዛቸው ታግዶ በታቅቦ እንዲቆዩ በተወሰነ ጊዜም በዚያው ስልጣናዊ ቦታው ላይ ነበር። ይሁንና በፊቱ ለዳኝነት የቆሙት የቅኔ ሊቅ የአንድ ወቅት መምህሩ ነበሩና ለጊዜው ራሱን ከዚያ ዳኝነት ገለል ማድረጉን ሰምቻለሁ። ቆየት ብሎም በቤተ ክርስቲያኒቱ ግዙፍ ነስቶ ያለው አስተምህሮ ከወንጌሉ ቃል የራቀ ሆኖ ስላገኘውና ምቾት ስለነሳው በገዛ ፈቃዱ በዚያ ቤት የነበረውን የአገልግሎት ቆይታ ቋጭቶ የታድሷውያኑን ጎራ ተቀላቀለ። በዚያ ሳለም መዳን በሌላ በማንም የለም የተሰኘና ብቸኛው የሰው ልጆች አዳኝ ኢየሱስ ክርስቶስ መሆኑን የሚገልጽ በቅዱሳት መጻሕፍትም በታሪክም በቀደምት አባቶች ትምህርትም የደረጃ ግሩም የሆነ የነገረ ድህነት መጽሐፍ ጻፈ። ይህ ሰው ከጥቂት ዓመታት በፊት በውል ባላወቅኩት ምክንያት ወደ ቀደመችቱ ቤተ እምነቱ ተመልሶና ፍጹም ሌላ ሰው ሆኖ ተገኘ። ዛሬ ላይ ተመላሾችን ባበጃችሁ ስሜት እቅፍ አበባ ይዞ የሚቀበል እርሱ ሆኗል። ስለ ዛሬው ተመላሽም በማህበራዊ ትስስር ገጹ ላይ የእንኳን ደህና መጣ መልእክት ብቻ ሳይሆን ሸንቋጭ ሐሳብም ጣል አድርጓል። መጋቤ ብሎይ አመረ አሸብር አለማየሁ ስለሚባለው ስለዚህ ወንድም ባሰብክ ቁጥር ምን አይነት የእንቅፋት ድንጋይ አግኝቶት ይሆን እያልኩ
እያልኩ ልቤ ስለ እርሱ በጣም ይተክዛል። እነሆ የዛሬ 3 ዓመት በፌስቡክ ገጹ ላይ ያኖራት የስንኝ ቋጠሮ የአንድ ወቅት መረዳቱንና የበራለትን ብርሃን ገላጭ ናት። ግጥሚቱ እንዴት ይላለች? ለሲል ተሰግዶ፣ ለመላክ ተሰግዶ፣ ለማርያም ተሰግዶ፣ ለመስቀል ተሰግዶ፣ ለጻድቅ ለቅዱስ ለሰውም ተሰግዶ፣ ከዚህም አለፍ ሲል ለሕንጻም ተሰግዶ፣ ለፍጡር ተሰጥቶ ከእግዚአብሔር ተወስዶ ምኑ አምልኮ ሆነ እንዲያው ተወላግዶ ይላል። እንግዲህ ይህን ይል የነበረ ወንድማችን ዛሬ ላይ ግና ሐሳቡን ሙሉ በሙሉ ቀይሮና የአባት የእናት ሃይማኖት ይሻለኛል ብሎ ለሲልም ለመላክም ለማርያምም ለመስቀልም ለጻድቅም ለሕንጻም ለፍጡርም መስገድ የተገባ እንደሆነ ወደምታምንበት የተወላገደ አምልኮቱ ተመልሷል። ከሰሞኑ የተመለሰው አገልጋይ ደምሮ የተባለውን ግለሰብም ገና ከመድረሱ ማርያም ማርያም ማለት ጀምሯል። ልክ እንደነዚህ ወንድሞቻችን ሁሉ ከቀድሞይቱ የእምነት ቤታችሁ ወጥታችሁ በአንድም ሆነ በሌላ መንገድ የጌታ ኢየሱስን ብቸኛ ቤዛነትና አዳኝነት የተገነዘባችሁ መለኮታዊ ፍቅሩን ቀምሳችሁ በመንፈሱ ሐሴት ስታደርጉ የቆያችሁ ወገኖች ግድ የለም በቂ ምክንያት ካላችሁ ወደ ወጣችሁበት የቀድሞ ቤታችሁ ተመለሱ። ነገር ግን የምትመለሱበት የእምነት ከባቢ የትምህርት ታድሶ እስካላገኘው ድረስ የብዛ አማልክት አምልኮት የነገሰበት መሆኑን ግን አትርሱ ስል ነው ከሰሞኑ ወደ ኦርቶዶክስ ቤተ እምነት የተመለሰውን አገልጋይ ደምሮ የተባለውን ግለሰብ አስመልክቶ ወንድማችን ሽመልስ ይፍሩ የተባለው ግለሰብ ይህንን ሐሳብ ያጋራው። ሁላችሁ ነው ወንድሞቼ፣ እውነት ፕሮቴስታንቶች በሙሉ ወንጌል ያላችሁ፣ በመሰረተ ክርስቶስ ያላችሁ፣ በአማኑኤል ያላችሁ፣ በቃለ ሕይወት ያላችሁ፣ በወንጌል ብርሃን ያላችሁ፣ በሕይወት ብርሃን ያላችሁ በእውነት ነው ብላችሁ እርስ በርሳችሁ እንኳን አትደጋገፉም። እውነቴን ነው ብላችሁ አትደጋገፉም። ኑ ወደዚህ ቅዱስ ቤተክርስቲያን እኔ ወደ አየሁባት ወደ ቀመስኳት እውነት ይኸውላችሁ እኔ በማንበብም በእውቀትም በተግባርም ገብቼ ነው ያየኋት። ወንድሜ አንተ ፕሮቴስታንት በነበርክ ሰዓት ቀጥታ ኢየሱስን ጥያቄ ጠይቀ ቀጥታ ስለጠየከኝ ጥያቄን አልመልስም ብሎክ ያውቃል ወይ? ሁለተኛ ጥያቄ አሁን ጸሎትህን ቀጥታ ወደ እግዚአብሔር መጸለይ ስላቃተ እግዚአብሔር አልሰማ ስላለ ጸሎትህን በነማርያም በነገብርኤልና በነሚካኤል በነተክልዬ በኩል እግዚአብሔር እንዲሰማክ ነው ወይ ኦርቶዶክስ ይሆንከው? ኦርቶዶክስ እግዚአብሔርን በቀጥታ መጠየቅ እንደማንችል ታስተምራለች። ምክንያቱም አማላጆች መላእክትና ፍጡራን ሰዎች እንደሆኑ ታስተምራለች። አንተም ይሄን ታምናለህ ወይ? ይሄ ገብቶክ ነው ወይ ወደዛ የተመለስከው? ሶስተኛ ጥያቄ ፕሮቴስታንቶች ሲያስተምሩ ሰው አምኖ ነው የሚድነው፣ ሰው በእግዚአብሔር አምኖ እንዱ በጸጋ ይጸድቃል ብለው ነው የሚያስተምሩ። ኦርቶዶክስ ስታስተምር ደግሞ ሰው ቢያምንም መዳን አይችልም፣ መልካም ስራ ሰርቶ ነው ምድነው፣ በስራም ጭምር ነው ምዳነው ብላ ነው የምታስተምረው። አንተ አሁን ፕሮቴስታንት በነበርክበት ሰዓት ላይ መልካም ስራ ሰርተ መዳን አቅቶክ አሁን ኦርቶዶክስ ሆነ መልካም ስራ ሰርተ ለመዳን ነው የሄድከው። በጸጋ መዳን ያቀተ ሰውዬ አሁን መልካም ስራ ሰርተ ልትድን ነው ወይ ወደዛ የሄድከው? አራተኛ ጥያቄ ፕሮቴስታንት በነበርክበት ሰዓት ላይ ፕሮቴስታንቶች አንተባበሩም አሉክ፣ ብርም አዋተን አንሰጠህም አሉክ። ስለዚህ አይተባበሩም ብለሃል። አሁን ያለህበት የሄድክበት ኦርቶዶክስስ ብር አዋተ ትሰጣለች ወይ ወይስ ሰጥታካለች? አምስተኛ ጥያቄ በመሰረቱ ክርስትና ኢየሱስን እያየን የምንከተልበት እንጂ ሰዎችን እያየን የምንከተልበት አይደለም። ቤተክርስቲያንም እያየን የምንከተልበት አይደለም። ከቤተክርስቲያን ከተጋጨን ከሰዎች ጋር ስለተጋጨን የዳንበትን እውነት ጥለን እንፈረጥጣለን ወይ? መሰረታችን ሰዎች ናቸው ወይ? የሰው መልካምነት ነው መሰረት? ሰው ስላልተባበረ ጥለን እንሄዳለን ወይ? ሲጀመርስ መሰረታችን የጣልነው በኢየሱስ አይደል ወይ? አንተ አሁን ሰዎች አይተባበሩም ሁላችሁም የትም ቃለ ሕይወትም መሰረተ ክርስቶስ ሙሉ ወንጌልም ያላችሁ ሰዎች ተመለሱ እያልክ ነው። ለሰው ትብብር ብለን ነው ያመንነው። ስድስተኛ ጥያቄ አንድ በጌታ የሆነ ሰው የእግዚአብሔር ባህሪ እንዲታይበት ቤተክርስቲያን ትፈልጋለች። ከዛ ውጪ እግዚአብሔር በማይከብርበት ልምምድ ውስጥ ያለውን ምዕመናን በማይታነጽበት ድርጊት ውስጥ ያለውን አንድ ግለሰብ አንድ አባል ቤተክርስቲያን መገሰጿ ከዛ ድርጊት ተቆጠብ ከዛ ተመለስ ማለቷ ክፋት አለ ወይ? አንተም ከዛ ከድርጊት ተመለስ ስለተባልክ አይደል ወይ ወደ ሌላ ቤተክርስቲያን የሄድከው? ሰባተኛ ጥያቄ በአዲስ ኪዳን
መንፈስ ቅዱስ የሚያድረው በእኛ ውስጥ ነው። መንፈስ ቅዱስ በሰው እጅ በተሰራ ቁስ ውስጥ አያድርም። አሁን አንተ በሄድክባት ቤተክርስቲያን ሰዎች በእጃቸው በሰሩ ቁስ ውስጥ መንፈስ ቅዱስ ያድራል ብላ ታምናለች። አንተስ መንፈስ ቅዱስ በሰው እጅ በተሰራ ታቦት ውስጥ ያድራል ብለህ ታምናለህ ወይ? በሕንፃ ውስጥስ መንፈስ ቅዱስ ያድራል ብለህ ታምናለህ ወይ? በቤተክርስቲያን አጥር ላይ የጌታ መንፈስ ቅዱስ ያድራል ብለህ ታምናለህ ወይ? በስዕል መንፈስ ቅዱስ ያድራል ብለህ ታምናለህ ወይ? ወንድሜ ከዚህ በተረፈ እግዚአብሔር አይኖችን እንዲገልጥልህ እንጸልይልሃለን። ወደ እውነቱ እንድትመለስ እንጸልይልሃለን። ወደ ዳንክበት መሰረት እንድትመለስ እንጸልይልሃለን። ኢየሱስ በቀጥታ ጸሎትን ይሰማሃል። ሰው ሲሰራ ጡንቻ ያወጣል፣ ሲያምን ግን ይድናል። ሰው ሲሰራ ደሞዝ ያገኛል፣ ሲያምን ግን ሕይወት ይቀበላል። ልጆች ተወልደዋል። ከመጽሐፍ ጠቅሶ ሳይሆን የሕይወቱን ለውጥ የቀመሰውን ፍቅር የበራለትን ብርሃን እሱን ነበር። በደማስቆ መንገድ ላይ ሲሄድ ንጉሥ ሆይ ይላል። ድንገት አብረን እየሄድን ከሰማይ ታላቅ ብርሃን መጣ፣ መታኝ። ከዛስ ወደቅኩ። ሳውል ሆይ ለምን ታሳድደኛለህ አለኝ። ሃይማኖተኛ የሆነውን ሰው ሌሎችን እያሳደደ የእስር ትእዛዝ ይዞ ወደ ወህኒ ሊወረውር የተዘጋጀውን ሰው አለኝ። እሺ ከዛ በራልኝ። ከዛስ ከማቴዎስ አይልም ያኔ ጳውሎስ፣ ከሉቃስ አይልም። የበራለትን ዓለም ብርሃኑን አወራ። የተገለጠለትን ብርሃን ኢየሱስን ተናገረ። ሰዎቹ ኮንቪንስድ ሆነው በጥቂቱ ክርስቲያን ልታረገኝ ነው ሲሉት ከዚህ ሰንሰለት በስተቀር ንጉሥ አግሪጳ ሆይ በእውነት እንደኔ እንድትሆን ወዳለው። ሰንሰለቱ፣ ስደቱ፣ ስድቡ፣ ዱላው ለኔ ይሁን፣ ኢየሱስ ግን ላንተ ይሁን አለ። የበራለት ነው። ነቀፌታው ለኔ ይሁን፣ ይሄ ሰንሰለት ለኔ ይሁን፣ ከዚህ በስተቀር እንደኔ እንድትሆን ወዳለሁ። ዓለም ሁሉ እንደኔ እንዲሆን ወዳለሁ። ለምን ያረፈበት ያ ብርሃን በጥቅስ አይሻርም፣ በክርክር አትሽረው። ብርሃን ከገባህ ዲቤት ላይ ቁጭ ብለህ ሐሳብ አትቀይርም። ብርሃን ከገባህ በአንዱ ብርሃን ላይ ሌሎች ብርሃናት ይምጡና ያግዙኝ አትልም። አንዱ ብርሃን ከገባህ የዘላለም ብርሃን ነውና ከዛ ብርሃን ውጪ ጨለማዬን ሊገፍልኝ የሚችል እከሌ አለ ብለህ ፍለጋ አትወጣም። ብርሃን ነው፣ ብርሃን ነው፣ ብርሃን ነው። በቃ ያንን ነው እዚህ ቦታ ላይ የገለጸው። እና ኢየሱስ ምን አለ? እኔም የተነካሁበት ቃል፣ የተለወጥኩበት፣ ሰላም ያገኘሁበት ቃል ይሄ ቃል ነው። ምን ይላል? ፈቃድህ በፊትህ እንዲሆኗልና ሁሉ ከአባቴ ዘንድ ተሰጥቶኛል። ከአብ በቀር ወልድን የሚያውቅ የለም፣ ከወልድም በቀር ወልድም ሊገልጥለት ከሚፈልግ በቀር አብን የሚያውቅ የለም። እናንተ ደካሞች አለ ሸክማችሁ የከበደ ሁሉ ወደ እኔ ኑ፣ እኔም አሳርፋችኋለሁ። እኔም ምን አረጋችኋለሁ? አሳርፋችኋለሁ። አለቀ፣ ጨረሰ ኢየሱስ። ሸክም የከበዳችሁ ሰው ትልቁ ሸክሙ ኃጢአት ነው፣ የዘላለም ኃጢአት። ሰው ትልቁ ሸክሙ የግብር ኃጢአት፣ በየቀኑ የሚያደርገው ኃጢአት። ትልቁ ሸክሙ ሰው በሽታ፣ ትልቁ ሸክሙ ዲያብሎስ፣ በምንም ሊራገፍ የማይችል ሰይጣን፣ የዚህ ዓለም ገዢ። በየቀኑ ትውልድ በሱስ፣ ትውልድ በዝሙት፣ ትውልድ በተለያየ አይነት ነገር በብዙ ሸክም ውስጥ ያልፋል። እናንተ ሸክማችሁ የከበደ ሁሉ አራግፋችሁ ነው አላለም፣ ጥላችሁ ነው አላለም። ኑ ያዘውና ሸክሙን ና፣ የከበደህን ነገር ያዘውና ና፣ ያዥውና ነይ እኔ ጋር ና። ያኔ ሶሉሽን አለ፣ መፍትሄ አለ የሚለውን ጌታ ይዛን ያገኛል። እና እናቴ ወደ ጌታ ከመጣች በኋላ በሚገርምህ የንስሐ አባቷ መጡ። እኛ ቤት ውስጥ የጥቅምት መድኃኔ ዓለም ዝክር ማለት ልነግርህ የምችለው አይደለም። ጥቅምት 27
እሱ ዝክር በቃ የታወቀ ነው። በጣም ፌመስ ዝክር ነው። እና የንስሐ አባቷ መጥተው ልጅሽን ከቤት አስወጪ፣ የዛኔ ከድር ከቤት ምናምን ማስወጣታል። አስወጪ ልጅሽ እንዲሆኗል መናፍቅ ሆኗል ሲሏት የመለሰችላቸው ነገር አንድ ነገር ነው። ልጄ መጠጣት ስላቆመ ስለማይጠጣ ስለማይዘሙት ስለማያጨስ ምን አድርጎ ነው ማስወጣው? ስለሰበከ ስለዘመረ ስለጸለየ እግዚአብሔር ስላለ አላረገው። እኔም ከዛሬ በኋላ ሆኛለሁ የሆነውን ሆኛለሁ አለቻቸው። የሆነውን ሆኛለሁ አባቴ፣ እኔም እሱ ያገኘው አግኝቶኛል አለች። አለቀ። ለምን እናንተ ሸክም የከበዳችሁ አሁን በእውኑ በዓለም ላይ ያሉ ሃይማኖቶች ሁሉ በዚህ ታርፋላችሁ ብለው የሚደረድሩት እጅግ ብዙ ነገር አላቸው እናውቃለን። ይሄን ብታረግ ኃጢአት ይቀልልሃል፣ ይሄንን ብትሰራ በዚህ መንገድ ጥሩ ትሆናለህ፣ ይሄንን ብታረግ ያን ብታረግ ያን ብታረግ ያን ብታረግ በጣም ብዙ የሚደረድሩት ነገር አላቸው። ኢየሱስ ያለው አንድ በጣም የሚገርም ነገር ነው የተናገረው። እንዲህ ብቻ ነው ያለው፣ ሸክም የከበዳችሁ አራግፋችሁ ነው አላለም። እንደዚህ ያለ እናንተ ደካሞች ሸክማችሁ የከበደ ሁሉ it includes everyone አይደለም ማን ነው ሰርተው አይደለም የሚወርሱት፣ ተወልደው ነው የሚወርሱት። የሰራ አይደለም የሚወርሰው፣ የተወለደ ነው የሚወርሰው። if they are willing ፈቃደኛ ከሆኑ ወደ እኔ ኑ። ማን የጠራው? ሰው እኮ አይደለም። ኑ እኮ ያለው እኮ ትእዛዝ ነው። ኑ ያለው እኮ ጥሪ ነው። ወደ እኔ ኑ። ሌላ ነገር ቢኖር ወደ ከሌ ሂዱ አይለንም እንዴ? ነው እንትና ጋር አራግፋችሁ ኑ ያቀልላችኋል አይለንም እንዴ? ለምን ኢየሱስ ላይ ነው ዋሻለን? ለምን ጌታን ውሸታም እንለዋለን? ለምን በእግዚአብሔር ላይ የሐሰት ምስክሮች ለምን እንሆናለን? ለምን? እስኪ እንደው ማስተዋል የምንችል ሰዎች ሁሉ አንድ ጊዜ ቆም ብለን እናስብ። ዮኒ ጠርቶኝ እኔ አበበ ጋር ሄዳለሁ እንዴ? ዮኒ ዛሬ ና ብሎኛል ብዬ እኮ ነው የመጣሁት። ዮኒ ናስ ብለኸኝ ዛሬ አንተ ጋር መጥቼ እንትና ጋር ሄጃለሁና በእንትና በኩል ና እልሃለሁ እንደ መልሼ ያዘዝከኝ አንተ፣ የጠራኸኝ አንተ፣ ላሳርፍ ያልከኝ አንተ። ኦኬ ሸክምህን ላስወግድልህ አልከኝ። ኦኬ ሸክሜን ማስወገድ ነው የምፈልገው። ሪሊ is that my intention? ስለዚህ ሸክሜን ማሳረፍ ማስወገድ ከሆነ ማረፍ ከሆነ የምፈልገው እና የተባልኩበት ቦታ ላይ ነው የሚሄደው። እኔ ራሴን ተፈክቼ እግሬ ላይ ጨርቅ አላስርም። የታመምኩበት ቦታ መድኃኒት የሚያስፈልገው እዛ ቦታ